እንግዲህ ከዚህ በፊት ኢራኪ ጆከር ላይ ስለጮኸችበት ዛሬ እንግዲህ ፍቅር ጓደኛዋን ይዛ ሁለት ሆነው ወደ ራኪ ጋር ይሄዳሉ። እናንተ እነው ማናችሁ ደስ ትላላችሁ? ተደራይታችሁ መጣችሁ ወይ? ለማንኛውም ምንም ሆናችሁ ምንም እኔ እምፈራችሁ እኔ ራኪብ ነኝ እንዳይመስለስ። እንግዲህ የፍቅር ጓደኛም ትሰምኛለሽ፣ ለተናገርሽው ነገር ዋጋ አስከፍልሻለሁ፣ ዝም ብዬ አልተውሽም ትላታለች ራኪ እንደዚህ እንደ ውሻ እየጮኻችሁ መሄዳችሁማ ልማዳችሁ ነው። አርፈን አንቀመጥም ካላችሁ ደግሞ ገና አሳብዳችኋለሁ፣ አለቃችሁም። እኔ እኮ ራኪብ ነኝ እናንተን የምፈራችሁ እንዳይመስላችሁ በማለት ራኪ ትጮህባቸዋል። እንግዲህ በመስሪያ ቤታቸው እነ ጆከር እንዲያን ሁለት መመደብ ስላለባቸው ቃልዬም ብሩክንና ሰኔን ትመድባቸዋለች። ይህንን የሰማው ጆከር አይጠረጠርም። እንባ ከረዮ ቃል እሷን ከሱ ጋር ከብሩክ ጋር ተመደብሻት ተኔ ጋር እንጣላለን፣ ፈጽሞ ከሱ ጋር እንዳትመድብ ይላል። በሌላ በኩል ደግሞ ብሩክም ተኔ ጋር ተሰንዬ ጋር ተመደብሽን አሪፍ የሆነ ስራ እንሰራለን በማለት እንግዲህ በአሁኑ ሰዓት ሰኒ በብሩክ ጆከርን በጣም እያናደደችው እና ከልክ ያለፈ ንዴት ውስጥ እሱም እየገባ ነው። የሆነ ሆኖ እንግዲህ ቃልዬም ግራ ቀኙን በመመልከት ተሁሉም በጣም ጆከር ያለውን ነገር የጆከርን ጥያቄ ትመልስለታለች፣ ጆከር ጋር ትመድባታለች። ከዛ በኋላ ግን ነገሮቹ በጣም ከባድ ነው የሆኑበት። በተለይ አሁን ላይ ሰኒ የምታደርገው ነገር ደግ አርገዋለች፣ ባይዘው ደግ አርጋለች ነው ምለው። ለምን ብሩክ ሰኒ አንተ እንደምታውቃቸው እንደ ሌሎቹ ሴት አይደል፣ እሷ ላይ እንደ ሌሎቹ ሴት ተፍተፍላለሁ ብትል አንገትህን ብላ ቢሮ ውስጥ መሳቂያ መሳለቂያ እንዳታደርግህ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀመሩት። ለምታደርጉልኝ አመሰግናለሁ። ቆይ አንቺ በእኔ አትተማመኝም ወይ? በ15 ቀን ውስጥ ጠብታ አላረኳት እኔን ትቀጭኛለሽ አለ ብሩክ። ኧረ ተው በማለት ተሳቄ በኋላ ይኸውልህ የባለፈውንም አልከፈልክም፣ ደግሞ ድጋሚ አትዋሽ፣ ቅጣት እንዳይሆንብህ መጀመሪያ የባለፈውን ክፈል፣ እማይሆንልህን አታውራ፣ ባለፈ አለብህ አሁን። ስለዚህ አሁን ተደገምከው ደግሞ ሁለት ቅጣት ነው የሚሆን። ባለፈው እኮ ጊዜው አጭር ስለሆነ ነው። አሁን ግን አንድ ጋር መድብን እና ውጤቱን እንግዲህ ይህን እየተባባሉ ባሉበት ሰዓት ጆከር መጣ። ጆከር ሰላምታ ተሰጣቸው በኋላ ብሩኬ ተነስቶ ይኸውልህ ጆከር፣ ብሩኬ ምን እንዳለ ታውቃለህ? ሰኒንና እሱን አንድ ጋር መድብያቸው በ15 ቀን ጠብታ አላረጋት እንዲቀጣው ነገር። ስለዚህ እኔ እናንተ ደግሞ ዳኛ ሆነናን ማለት ነው ትላለች። ምን አለ ጆከር ደነገጠ። ምን? በፍጹም እሷና እሱን በፍጹም እንዳምክሪው አብረሽ እንዳመድቢ በፍጹም ትሰሚኛለሽ? ደግሜ እነግርሻለሁ፣ ትሰሚኛለሽ? በፍጹም እሷና እሱ አብረው መሆን የለባቸውም ይላል። እንግዲህ ትደነግጥና እንዴ ምን ነው ጆ በፍጹም የምትለው ለምንድን ነው? እሷና እሱማ አንድ ጋ ይሁኑ እንጂ ለምን አይሆንም አልኩሽ ቃል። ይኸውልሽ ይሄ ቢሮ የስራ ቦታ እንጂ የፍቅር ቁማር መጫወቻ አይደለም። በፍጹም እሷና እሱ አንድ ጋር በፍጹም መሆን የለባቸው። እንዲሁም አንድ ነገር ልንገርሽ፣ እኔና እሷን አንድ ጋር ማታረጊኝ ከሆነ በፍጹም ከዚህ በኋላ እኔን እንዳታናገሪኝ እንግዲህ ቃልም ትገረምና እንዴት ለምን ትለዋለች። እሱም ነግሬሻለሁ፣ እሷንና እኔን አንድ ጋር አድርግን፣ ይሄ የመጨረሻና የመጨረሻ ውሳኔ ነው። ሮቤል ቢሰማ ይናደድብኛል። አንተና እሷ ጭራሽ ተስማምታችሁ አታውቁም። በጣም ትልቅ ስራ፣ ስለዚህ መበላሸት የለበትም፣ ሁለቱን አንድ ጋር ማድረግ አለብን ትለዋለች። ጆከር እንደውም ለአንድ ነገር እኔ የመጨረሻ ውሳኔ ነው የወሰንኩት፣ እንደውም ልንገርሽ፣ ይሄ ስራ የሚበላሸው እኔና እሷን አንድ ላይ ታላደረግሽን ነው። አለበለዛ እኔና እሷን አንድ ላይ ታደረግሽን አንዳችም ነገር ሊበላሽ አይችልም። ስለዚህ እሷን ከእሱ ጋር ታደረግሻት ይሄ ስራ ይበላሻል። እኔም የመጨረሻ አለቃ ለምን ይናደዳን? ለምንስ አንተና እሷ አንድ ላይ ካልሆናችሁ ብሎ ለምንስ ይናደዳን? እሱ ስራው መስራቱ ነው እንጂ ስለዚህ እሱ ምን ይመለከታል? እንግዲህ የሚመጣውንና የሚሆነውን ነገር አንቺ ጨርሺ። ለማንኛውም እኔ ነግሬሻለሁ፣ አንቺ አስቢበት። ሰኒ እንግዲህ በጠዋት ወደ ስራዋ ሰክሰክ እያለች ስመጣ
ብሩኬ እየጠበቃት ነበረ። ኦ ቆንጆዋ ሰራተኛ በጫቱ ብቅ አለች። አካላት በኋላ አቅፎ ተሳማት። በኋላ እንዴት ነሽ ይላታል። እሷም ሰላምታ ይለዋወጥ ናነህ ትለዋለች። መስገን ደህና ነኝ። አንቺን ታየሁሽ በኋላ በሙሉ ነገሮች ሁሉ ተስተካክለውልኛል። ዛሬ ደግሞ በጧቱ ነው ቀልዱን የጀመርከው፣ ትገርማለህ። እንግዲህ ስለ ስራው ፕሮጀክት ይነግራታል። እኔም አይቼዋለሁ ማታ ትለዋለች። ከዛ በኋላ እኔና አንቺን አንድ ጋ እንዳደርጉን ለቃል ነግሬያታለሁ ይላታል። ከዚህን እያለ ያሉ እንግዲህ በድንገት ጆከር ሲመጣ እውነት እንዳንተ ያለ በጣም ተጠግታ በጣም ነው የሰራችለት ጆከርን በሰፈር ቁና መሰፈር አይቀርም እንደሚባለው ሳብት አድርግና እውነት እንዳንተ ያለ ሰው በዚህ ምድር ላይ አላየሁም፣ በጣም ቀልደኛና አጫዋች ነህ ትለዋለች። ከዛ በኋላ ጆካም ቆሞ ይመለከታል። ወይኔ ጆከር ግን ጨጓራው ተላታል። እውነትሽን ነው ሰንዬ፣ ብዙ ሰዎች ሳቂተኛና ተጫዋች ነህ ይሉኛል። እኔ ግን በቁም ነገር ወስጆ አላቅም። አንቺ እንደዛ ስትኝ ሙሉ በሙሉ አምኜሽ ተቀበልኩ። እንዴት አደርሽ ሰኒ ይላል ጆከር። እንግዲህ ሰንዬ እንዴት አደርሽ ይላል። ሰንዬም እንዴት አደርክ ጆ አታስቢ ሰንዬ፣ ብዙ ቀናቶች አሉን፣ ምሽ ብዙ ቀናቶች ብዙ አመታቶች አሉን። ስለዚህ አታስቢ፣ አብረን የምንሆንበት ጊዜና ወቅት ሰፊ ነው ይላል ብሩ። እንም ትታሽቃብጥ እንግዲህ ልክ ነህ፣ ገና አብረን ብዙ የምንሰራው ስራ ከፊታችን ይጠብቀናል ትላለች። ጆካ እዚህ ጋር ጣልቃ አንዳንድ ሰዎች አዲስ ነገር ሲያገኙ የቆየውንና የፊቱን በቶሎ የሚቀይሩ ይመስላቸዋል አለ ጆከር። እንግዲህ ሊያስታውሳት ፈለገ። እሱ ብቻ እንዲያስቀናትና እሱ ብቻ እንዲያናድዳት ማን ፈቀደለት? አሁን ጆከር ተበላ። ማን የፈቀደለት? ደግሞ መጨረሻው መሳቂያና መሳለቂያ እንዳይሆኑ ቀድሞ መጠንቀቅ ያለባቸው ይመስለኛል ይላል ጆከር። ኋላ ማልቀስ እንዳይመጣ። ምንድነው የምታወራው ጆከር አለ ብሩኬ። ጆከርም አንድ ብቻችንን እንሁን ብሩኬ አለ ጆከር። እናውራ፣ እኔ እናንተ አንዴ እናውራ አለው። እሺ ሰንዬ በቃ እናወራለን። አንቺ ምን ጋር መንጣት ትቻለሽ፣ እኔም አንቺ ጋር ማይጣለ እንግዲህ ብሩኬ ትቷት ሲሄድ ዘወር ትልና ሰንዬ ምን ልታወራኝ እንደሁ ገብቶኛል፣ ቢሮ እንግባና እናወራለን አለችው ሰኒ። ጆካ እንግዲህ እንትዛው ስከደውልሽ ሰኒ እንደዚህ ማድረግሽን ማቆም አለብሽ፣ አይምቴ ተሆነ አለቀውም ይላል። አቤት 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 አቤት! አሁን ገና ሰኒ ወደድ። ሰንዬ ልወጣ ነው ትወጫለሽ ወይ ይላል ብሩክ። መውጣት እፈልጋለሁ ግን ደግሞ ከጆከር ጋር ስለተመደብኩኝ ስለ ስራ አንዳንድ ነገሮች ማውራት አለብኝ ትለዋለች። ከዛ ጆከር ጋር ትቷት ይወጥ። ጆከርም ምን ነው ሰኒ ከኔ ጋር በመሆንሽ ደስ አላለሽም ወይ ይላታል። በቃ ህይወት ከኔ ጋር ጠባላት መሰለኝ፣ በየቀኑ እየወሰደች ከአንተ ጋር ትለጥፈኛለች። ግን ምን ይደረግ ስራ አይደለ ግዴታ ስለሆነ እሰራዋለሁ ትላለች። ውሸቷን ነው በይዘው እንዴ ሰኒ ተረጋግቶ ነው እንግዲህ እልኩን ትታስጨርሰው። እውነት እንደዚህ ማድረጉ ጥሩ ነው ብዬ ነው እኔ ያሰብኩት። የሰኒን እርምጃ በጣም ወድጀላታለሁ። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። እና ተኔ ጋር መስራቱ በመስራትሽ ደስተኛ ከሆንሽ ቃልን እንነግራትና ከዛ ሊጋ እንድትሰሪ ታድርግሽ። ፍቃደኛ ካልሆንሽና ታልወደድሻል። ተረጋግቶ ነው እንደዛ የሚጮህባትና የሚያብድባትን ዛሬ እልክ አስገባችሁ። በቃ ምንም ነገር እርምጃ ሳትወስድ በአንድ ጊዜ ነው እልክ ያስገባችሁ። እነግራትና ትለዋለች ይላታል። ከዛ ልጅ ጋር ማን ያ ልጅ? ቆይ መቼም ብሩክን አይደለም ትለዋለች። ብሩክ ምነው ደበረሽ? እሱ ማለት ያንቺ አሳሳቂ ያንቺ መጉዚት አይደለም ወይ ይላታል። ጆከርኔት አንተ ጋር የምጨቃጨቅበትና እንካ ሰላከንቴ እምልበት ምንም ኃይል የለኝም። ስለዚህ በቃ በድጋሚ በስራው እንገናኛለን፣ አሁን መውጣት አለብኝ ትለዋለች። እንግዲህ ሁለቱም ይዋደዳሉ፣ ይፋቀራሉ። ግን ማን ማሸነፍና ማን አሸናፊ ነው እየጠፋበት። ሁለቱም እልክ ውስጥ ናቸው። በቃ ወረዴ እልክ ተገባብተዋል። ግን ደግሞ ማሸነፍ ላይ ችግራቸው አለማሸነፍ ነው፣ አለመሸነፍ በቃ
ሁለቱም ላለመሸነፍ ትግል እያደረጉ ነው እንጂ ሁለቱም ይዋደዳሉ፣ ይፋቀራሉ። በጣም ነው የሚዋደዱት። ጆከር ምን አንድ ቀንም ተጨቃጭቅ ያላቅም። ሁሌም ጭቅጭቅ የምትጀምሪው አንቺ ብቻ ነሽ። እኔ ይሄን ነገርሽን ብትተይ ጥሩ። ቆይኔ አንተ ትቀናለህ ወይ? ከዚህ ቢሮ ሰው ጋር እንዳላወራ ነው ወይ የምትለኝ? አንተ ተቃል ጋር ትስቃለህ፣ ትገለፍጣለህ። እንደማላይ ነው ወይ የምታደርገኝ? እንደማላቅ ነው ወይ የምታደርገኝ? ወይስ አንተ ስታደርገው ልክ እኔ ታደርገው ስተት ነው ወይ ብላ ጥያቄ ታቀርብልህ። ጆከርም እንግዲህ ተሳቀ በኋላ አሀ ለካ እንደዚህ ነው ወይ የሁሉ ንዴትና የሁሉን ነገር የምታደርጊው በቃል ምክንያት ነው ወይ? እንዲዛ ነው ሀሳቤ፣ እንደዛ ነው። እንደፈለግከው በፈለግከው መንገድ ከሰው ጋር ታወራለህ፣ እኔም በራሴ መንገድ ህይወቴን እቀጥላለሁ። እዚህ አሁን ራስህን አረጋግተህ አርፈህ ወደ ስራ ተመለስ ትለዋለች። ስሎት ተሰማሽ? እሺ ይላል ጆካም። ሰኒየም እንግዲህ ይኸውልህ የተሰጠን ትልቅ ፕሮጀክት ነው፣ ስለዚህ ጠንቅቀን መስራትና በስነ ስርዓቱ መስራት እንዳለብህ ነው እማቀው። አለበለዛ እንደ ባለፈው ስህተት ተሰርቶ ድጋሚ አለቃ ፊት መቆም አልፈልግም ትለዋል። ይሄ እንዳለችው በኋላ ትተው ትሄዳለች። ሰኒ ቆይ አንቺ ለምንድን ነው የማይገባሽ? ይሄ ሰው ፈጽሞ ላንቺ አይሆንሽም አለ። ይሄ ሰው ብሩክን ነው ፈጽሞ ለአንቺ የሚሆን ሰው። እንግዲህ ጆከርና ሰኒ ወደ ጭቅጭቃቸው ፕሮጀክቱን እየሰሩ ባሉበት ሰዓት ቃል ትመጣለች። በዛ በዝትልና ቃል ንግግር ውስጥ እንዲገቡ ታደርጋቸዋለች። ከዛ በኋላ ጆከር በጣም ይናደዳል፣ ይጨቃጭቃሉ። በዚህ መሀል እንግዲህ ብሩክ መጣና ምንድን ነው የሚያጨቃጭቃችሁ? ምን እየሆናችሁ ነው አለ። ጆከርም አንተ ምን አገባህ? ምን የሚያገባህ ነገር አለ? በማራው አሰራር እየጮኩ እንድናገር ነው የሚያደርገኝ አንተ፣ ስለዚህ ምን አገባህ አለች። በቃ አትቆጣኝ ሰኒ፣ ወጥተን ምሳ እንብላ ይላል። እንግዲህ በአንድ ቃል ነው ምሳ እንብላ ሲላት ትታው ጆከር ዛዬ እንደ ሰዓት እየተንቀለቀለ ትታው ብድግ ብላ ብሮጌ ጋር ለምስትልበት ወይኔ ጆከርን አሳበደችው። እንግዲህ ምሳ ቦታው ቁጭ ብላ እኔ የምለው ብሩኬ ተጆከር ጋር ጠባላችሁ ወይ? ሁሌም በሰላም ስታወሩ አይቻችሁ አላቅም፣ ጭቅጭቅ ነው ጠባላችሁ ወይ ይላታል። ትለዋለች፣ ጥያቄ ታቀርብለታለች። ብሩኬ የምን ጠባ መጣሽ? ጆከር እኮ በጣም መልካምና ጥሩ ሰው ነው። አሁን ላይ ግን በጣም መነጫነጭ አንጥቶብኛል። በፊት ግን በጣም ምስኪንና ጸጥ ያለ መልካም ልጅ ነበረ። አሁን እየተነጫነጭ ረፍት ተመለስኩ በኋላ በጣም ልክ አይደለም። ቃል ራሱ በጣም ተናዳጅና ተጨቃጫቂ ሆኗን እያለች ነበር። ግን ታንቺ ጋር ሰላም ናችሁ ወይ ይላታል። አይ ሰላም ነን፣ ምንም አይደለም፣ ግን ቃልና ጆከር ይቀራረባሉ። ታንተስ ጋ ብዬ ነው ትለዋለች። እኮ ምስኪን ናት፣ ሁሉም እንዳረጋት ነው የምኮነው። እኔ በጣም ነው በቃ የምታሳዝነኝ። እንግዲህ ታንቺ ጋር ደህና ናችሁ አይደለ ይላታል። ጆከርን ስትመለከተው እጁን ትይዝና የብሩኬን እጅ ይዛ አንተን የመሰለ የስራ አጋር አግኝች እያለች እጁን ታሻሻለች። ጆከርም እንግዲህ አይኗን እያሻግሮ እየተመለከተ እንግዲህ ዝም ብላ ትሰክሰው ብሩኬን። ጆከርም አሻግሮ እሷን ሲመለከት የያዘው ማኪያቶ እጁ ላይ ይደፋበታል። እጁ ላይ ሲደፋበት ግን ይሄዳ እላው ላይ ጥምጥም ብላ ጆከር ተጎዳ ሆይ ቆይ ስትለው ገፍትሯት ነው እንግዲህ ምሳውን ሊበሉ ሲል ነው የተደፋው። እንትና ማነው ብሩኬም እንዴት ደግሞ ለሱ ታዝን ያለሽ ይላታል። እንግዲህ እሷም ዞር በላ አንተ ዝም በል ብላው ትታው ትወጣለች። ብሩኬ ምሳ ሊበላ የታዘዘው ምሳ ትቶት በመውጣቱ በጣም ይናደዳል። ላይክ ሰብስክራይብ ሼር አድርጉ ላይ አመሰግናለሁ።